እግዚአብሔር ካልሰጠህ በጉልበትህ አታመጣውም። ሰላም ጥበብ ለሕይወት የተሰኘው ቻናላችን ተቀላቀሉ። ዛሬ የምናቀርብላችሁ እግዚአብሔር ካልሰጠህ በጉልበትህ አታመጣውም። በዚህ ዓለም ላይ ሁለት አይነት ሰዎች አሉ። አንደኛው በራሱ ጉልበት፣ በራሱ ዕውቀት እና በራሱ ጥረት ብቻ ሁሉንም ነገር መጨበጥ የሚችል የሚመስለው ሰው ነው። ሁለተኛው ደግሞ ጥረቱን አድርጎ ውጤቱን ግን ለአምላኩ አሳልፎ የሚሰጥ ሰው ነው። ስማኝ ወዳጄ፣ ልፋት ብቻውን ስኬት ቢሆን ኑሮ ሌሊቱን ሙሉ የሚደክሙ የጉልበት ሰራተኞች የዓለም ባለጸጋ በሆኑ ነበር። ዕውቀት ብቻውን መፍትሄ ቢሆን ኑሮ ምሁራን ሁሉ በደስታ ይኖሩ ነበር። ነገር ግን አንድ የማይታበል እውነት አለ። እግዚአብሔር ካልሰጠ በራስህ ልታመጣቸው የማይችሉ ነገሮች አሉ። ሰላምን በገንዘብ ልትገዛው ትችላለህ? በፍጹም። እውነተኛ ፍቅርን በውበትህ ልታመጣው ትችላለህ? በፍጹም። በረከትንና የልብ ረፍትን በዝና ልታገኘው ትችላለህ? አይቻልም። እነዚህ ነገሮች የሰማይ ስጦታዎች ናቸው። አንተ የፈለገውን ያህል ብትሮጥ፣ የፈለገውን ያህል ብትማስን፣ ፈጣሪ ይሁን ካላለው ድካምህ ሁሉ ባዶ ነው። ስለዚህ ዛሬ የምነግርህ ነገር ቢኖር ራስን ዝቅ አድርግ። ተግተህ ሰርተህ አምላኬ ሆይ ካንተ በረከት ካልተከለበት እኔ ባዶ ነኝ ብለህ መን። ብዙዎች በራሳቸው ጉልበት ሊገነቡ ከሩት ግንብ ሲናድ አይተናል። እግዚአብሔር የባረከው ግን በትንሽ ነገር ውስጥ ትልቅ ሰላም አለው። ጉልበትህን አታምልክ፣ ዕውቀትህን አትመካ። ይልቁንም ሰጪውን አምላክ ተጠጋ። ያኔ ሰዎች በሺህ ኪሎ ሜትር ሩጠው ያላገኙትን ሰላም አንተ ባለህበት ቦታ ሆነ በጸጋው ትቀበለዋለህ። እግዚአብሔር ካልሰጠህ አታመጣውም። እሱ ከሰጠህ ግን ማንም አይቀማህም።